አንደኛ ሳምንቱን የያዘው በመካከለኛው ምስራቅ የተነሳው የጦርነት ቀውስ ያለማንም ክልከላና ጣልቃ ገብነት በሚሳኤሎችና በጦር ጀቶች በመታጀብ ዛሬም ተጠናክሮ ቀጥሏል። ኢራን ሌሊቱን በተባበሩት አረብ ኤምሬት በሚገኘው የአሜሪካ አየር መከላከያ ላይ በፈጸመችው የሚሳኤል ጥቃት ዘመናዊውን የአሜሪካ አየር መከላከያ ማውደሟን የተዘገበ ሲሆን ይህም ጦርነቱ ከተጀመረ ወዲህ በአሜሪካ ላይ የደረሰ ትልቁ ኪሳራ ነው ተብሏል። በተመሳሳይ ሰዓት በዛሬው ዕለት እስራኤልና አሜሪካ በኢራን ዋና ከተማ ቴህራን ላይ የቦምብ ናዳ ሲያወርዱባት አድረዋል። የቴህራን አየር መንገድም ተመቷል በማለት አልጀዚራን ጨምሮ ሌሎች መገናኛ ብዙሃን ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጇን የማትሰጥ ከሆነ ከዚህ በፊት አይታ የማታውቀው መዓት ይወርድባታል፣ በከፍተኛ ሁኔታም ትመታለች በማለት ቁጣ የተሞላበት መልእክታቸውን አስተላልፈዋል። በኢራን በኩል አሁን ላይ የሚተኮሱ የባሊስቲክና ሃይፐርሶኒክ ሚሳኤሎች የታለመላቸውን ኢላማ የመምታት ንጻሪያቸው በከፍተኛ ሁኔታ እያደጉ መምጣታቸውን የተዘገበ ሲሆን በመካከለኛው ምስራቅ ያሉ ከፍተኛ የአሜሪካ ራዳሮችና ቅድመ ትንበያ የሳተላይት መረጃ መሰብሰቢያዎች እንዲሁም የሚሳኤል ጥቃቶችን ገና ከመወንጨፋቸው የሚያነፈንፉ የተራቀቁ መሳሪያዎች በኢራን የሚሳኤልና የድሮን ጥቃት እየወደሙ በመሆኑ ኢራን የማድረግ አቅሟን አሳድጎላት ከፍተኛ ውድመት እያደረሰች ትገኛለች። የተርሻዎቹ አገር ኢራን ከጊዜ ወደ ጊዜ አሜሪካና እስራኤልን የምታስከፍለው ዋጋ በከፍተኛ ሁኔታ እየጨመረ በመምጣቱ የአሜሪካ ዕለታዊ የጦር ወጪ ከ2 ቢሊዮን ዶላር በላይ መድረሱን ተከትሎ ዶናልድ ትራምፕ የሌሎች ሀገራትን እገዛ እየጠየቁ ይገኛሉም ተብሏል። በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃን ሩሲያ ለኢራን ስታቀርብ ነበረች በማለት በርካታ መገናኛ ብዙሃን በዛሬው ዕለት ምንጮችን ጠቅሶ ዘግቧል። የአሜሪካ መከላከያ ሚኒስትር ፔቲ ሄግሴት በበኩላቸው ፕሬዝዳንት ዶናልድ ትራምፕ ማንን እያናገረ እንደሆነ ያውቃሉ በማለት ሩሲያን በነገር መሸንቆጣቸው ምናልባትም ይህ ጦርነት ሩሲያንም ወደ ግጭቱ ጎትቶ እንዳያስገባት እየተሰጋ ይገኛል። በሌላ በኩል ሳውዲ አረቢያ በነዳጅ ማጣሪያ ጣቢያና በአየር ማረፊያዋ ላይ ያነጣጠረ ጥቃትም አክሽፌያለሁ አለች። የአገሪቱ የመከላከያ ሚኒስቴር ቃል አቀባይ ቱርኪ አልማላኪ በሀገሪቱ ነዳጅ ማጣሪያ ጣቢያና አየር ማረፊያ ላይ ያነጣጠሩ 6 የኢራን ሰው አልባ አውሮፕላኖችና በባሊስቲክ ሚሳይሎች የጥቃት ሙከራ ተደርጎብናል ያሉ ሲሆን ይሁንና ጥቃቱ ኢላማውን ሳይመታ መክሸፍ መቻሉን ገልጸዋል። የጥቃት ሙከራው በደቡባዊ የአገሪቱ ክፍል ሰፊ በረሃ ላይ ያነጣጠረ እንደነበረና ስፍራው የሻይባ ዘይት ማውጫን ጨምሮ የበለጸገ የነዳጅ ክምችት መገኛ እንደሆነ ቃል አቀባዩ አመልክቷል። የሳውዲ አረቢያ የነዳጅ ኩባንያ እንደገለጸው ጣቢያው በቀን 1 ሚሊዮን በርሜል ዘይት እንደሚያመርት አስታውቋል። ከቀናት በፊት በቀን ከ550 ሺህ በላይ ነዳጅ የማጣራት አቅም ያለው በሳውዲ አረቢያ የሚገኘው የራስ ታኑራ የነዳጅ ማጣሪያ የድሮን ጥቃት ደርሶበት መቃጠሉ የሚታወቅ ሲሆን ሳውዲ አረቢያ በነዳጅ ጣቢያዎቿ ላይ የሚፈጸሙ የተቀናጁ ጥቃቶች የሚቀጥሉ ከሆነ ለኢራን ተመጣጣኝ እርምጃ እሰጣለሁ ስትልም አስጠንቅቃለች። በሌላ ዜና የመካከለኛው ምስራቅ ውጥረት ባየለበት በዚህ ወቅት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አዲስና አስገራሚ መግለጫ ሰጥተዋል። የአገሪቱ ከፍተኛ አመራር ምክር ቤት በጎረቤት አገራት ላይ የሚሰነዘሩ ወታደራዊ ጥቃቶች እንዲታገዱ በይፋ መወሰኑን አስታውቀዋል። ኢራን ይህንን እርምጃ የወሰደችው ያለምንም ቅድመ ሁኔታ አይደለም። እንደ ፕሬዝዳንቱ ገለጻ ከሆነ በጎረቤት ሀገራት በኩል በኢራን ላይ ምንም አይነት ጥቃት ካልተሰነዘረ ብቻ ነው ብለዋል። ማንኛውም በኢራን ላይ የሚሰነዘር ጥቃት መነሻው ጎረቤት አገራት ከሆነ ግን ቴህራን የአጸፋ እርምጃ ከመውሰድ ወደ ኋላ አትልም ስትል አስጠንቅቃለች። ይህ ውሳኔ የተሰማው በአካባቢ ያለው ወታደራዊ ፉክክር አይሎ ባለበት ወቅትና ግዙፍ የጦር መርከቦች በቀይ ባህርና በአረቢያ ባህር በኩል በስፋት መሰማራት በጀመሩበት ወቅት ነው። የኢራን ውሳኔ ጎረቤት አገራት ግዛታቸውን ለውጭ ኃይሎች በተለይም ለአሜሪካና አጋሮቿ አሳልፎ እንዳይሰጡ ለማስጠንቀቅና የግጭቱን አቅጣጫ ለመቀየር የታለመ ስልታዊ እርምጃ ነው ተብሏል። ይህ በሳምንቱ ውስጥ ከተሰሙ ታላላቅ ዜናዎች መካከል አንዱና ተስፋ ሰጪ ሲሆን ነገሩ ተግባራዊ ከሆነ ለባሕረ ሰላጤው አገራት ከፍተኛ እፎይታን ያመጣል እየተባለ ቢገኝም አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት በቀጠናው የጀመረው ጦርነት በቴህራን የበቀል እርምጃ የገልፍ ሀገራትን የጥቃት ተቋዳሽ እያደረገ ቀጥሏል። ኢራን ዓለም አቀፍ እገዳ የተጣለባቸውን የክላስተር ሚሳይሎችን በእስራኤል ላይ እያዘነበች ትገኛለች። አሜሪካና እስራኤልም በዘመናዊ ጦር ጀቶቻቸው በመጠቀም ቴህራንን በቦምብ መደብደባቸው መቀጠሉ
በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይመለስበት ምዕራፍ መሸጋገሩን የሚያሳዩ ናቸውም እየተባለ ይገኛል። የእስራኤል መከላከያ ኃይል ትናንት አርብ ባወጣው አስቸኳይ መግለጫ ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ዓለም አቀፍ እገዳ የተጣለባቸውን የክላስተር የጦር አውራጅ የታጠቁ ሚሳኤሎችን ተጠቅማለች ሲሉ ከሰዋል። ይህ የኢራን ድርጊት አሜሪካና እስራኤል በጋራ በመሆን ከባለፈው ሳምንት ጀምሮ በእስላማዊቷ ሪፐብሊክ ላይ የከፈቱትን መጠነ ሰፊ ወታደራዊ ዘመቻ ተከትሎ የመጣ እጅግ አደገኛ የአጸፋ እርምጃ መሆኑ ተገልጿል። እንደ እስራኤል ወታደራዊ ባለስልጣናት ገለጻ ኢራን የተጠቀመቻቸው እነዚህ ሚሳኤሎች በአየር ላይ እያሉ በመፈንዳት በመቶዎች የሚቆጠሩ ጥቃቅን ቦምቦችን በሰፊ ቦታ ላይ የሚረጩ በመሆናቸው በሲቪል መኖሪያና በወታደራዊ ተቋማት ላይ ከፍተኛ ጥፋት የማድረስ አቅም አላቸው ብለዋል። ጥቃቱ የተፈጸመው አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ በሚል ስያሜ በኢራን የባህር ኃይልና የሚሳኤል ማዕከላት ላይ ለጀመሩት ጥቃት ምላሽ ለመስጠት መሆኑ ታውቋል። ይህ አዲስ ክስተት በሁለቱ ወገኖች መካከል ያለውን ጦርነት ወደ ከፋ ደረጃ ሊያሸጋግረው እንደሚችል ተሰግቷል። የአሜሪካ ጦር ቀደም ሲል ዘቦን በሚል ቅጽል ስም የሚታወቁትና 24 የክሩዝ ሚሳኤሎችን የመሸከም አቅም ያላቸውን ቢ1 ላንሰር ገዳይ ቦምብ ጣይ አውሮፕላኖችን ወደ እንግሊዝ በማስገባት ለተጨማሪ ጥቃት ዝግጅት እያደረገ ባለበት ወቅት የተሰማው ይህ መረጃ ቀጠናው ወደማይገመት ትርምስ ውስጥ እየገባ መሆኑን አመላካሽ ነው ተብሏል። በሁለቱ ወገኖች በኩል ከፍተኛ የሆነ የሕዝብ ፍልሰት እየተመዘገበ ሲሆን ዓለም አቀፉ ማህበረሰብም ሁኔታውን በከፍተኛ ስጋት እየተከታተለው ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የሚደረስበት ዕድል እንደሌለ ጠቅሰው ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ከሰጠች ብቻ ነው ሲሉ ተናግረዋል። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች ምንም አይነት ስምምነት አይኖርም ሲሉ አስጠንቅቀዋል። ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ አሜሪካ መሳተፍ አለባት ሲሉ አስታውቀው የነበሩት ዶናልድ ትራምፕ በዛሬው ጽሑፋቸው ደግሞ ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን ይይዛል ሲሉ ገልጸዋል። ኢራን እጅ የምትሰጥ ከሆነ አሜሪካና አጋሮቿ ቴህራንን ከውድቀት ለመታደግ በትጋት እንደሚሰሩና የኢራን ምጣኔ ሀብትም እንደሚያንሰራራ ገልጸው ኢራንን ወደ ታላቅነቷ እንመልሳታለን፣ የወደፊት ዕጣ ፈንታዋ ብሩህ ይሆናል በማለትም ትራምፕ አስታውቀዋል። 8ኛ ቀኑን በያዘው በእስራኤል አሜሪካና ኢራን መካከል እየተካሄደ ባለው ጦርነት ይህ ዜና እስከተጠናከረበት ሰዓት ድረስ በኢራን በኩል ቢያንስ ከ1332 በላይ ሰዎች መሞታቸው ተዘግቧል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስከነገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።